ዛሬ ተገርሞ ካለጣ በቱም ነገርና ካሳሰረኝ አሳስረኝ በቃ ታሰራለህ አይበናት አይደለም መክፈል አለ መክፈልና አይመለከተኝም እኮ አንተ ለምን አትረጋጋም በቃ እኔ እኮ ያለው ነገር ለባለቤት አሳውቅ እኔ በዚህ ተባባሪ የምታገኝ ከሆነ ግጠም በቃ እኔ አለቀ ነገር ታገኛለህ ምን ተራ ነገር ነው እንዴ አሁን እንዴ አግኝተህ የምናመጣው ነገር ነው እንዴ እናት አቢ በመድኃኒዓለም ስማ አንተ የሆነ ነገር እንትን በል በቃ ደባንታ አታልቅስ ባኪ በቃ እኛ እናመጣዋለን እኔ ነው ማመጣው ነው በቃ እኛ እንፈልጋለን ባክ ስማ አንተ ሲጀምር ከውት እንፈልጋለን አጋጣሚ ነው በቃ የጠፋው እቃውን እናስፈልጋለን ችግር የለውም በቃ ምንድነው የሚያስለቅስ ቤተሰብ ማለት ደብ ያለቀሰ ሆኖ ገራዥ ሆኖ ጠርቶን ነውና እንደዚህ መግቢያ ለመስራት ምናምን ሰዓት ስለሌለን ነው ምንድነው ምን ተፈጥሮ ነው እና ተረጋጋ አይደለም ተረጋጋ ምን ጠፍቶ ነው እና አንተ ምንድነው የሚያስለቅስ ምን ያስለቅሳል አንተ ተረጋጋ በዚህ ሰዓት ከታምቼም በጣም ብዙ ብር እኮ ነው እኔ ምን ማድረግ ይችላል እሺ አሁን ምንድነው ጋሽሽ ቆይ ለምሳ አሁን ይኸው እዚህ ጋር ስሩልኝ ቢየም ነው አቢ አይደለም እኮ ስተት እኮ ነው የተፈጠረው ነገር እኔ ስራዬን ልጣ ወይ ምን አድርግ ነው እኔ እኮ ልታጣ አልፈልግም ከፍላለሁ አልኩ አይደል ለምን አንተ አሁን ከታምቼ ነው ገደል ምንድነው ምን ጠፍቶ ነው ተረጋጋ ምንድነው አንተ ለምሳ ይኸው መኪና ተፈቶ ነው ያለው እኔ እኮ መኪና ስራልኝ ቢየ ወጥቻለሁ እና አሁን እኮ አይደለም ቆይ ተረጋጋቹ ናቸው የተረጋጋ ማቤ በቃ አንተን ተረጋጋ በሽተኛው ነው ልጅ መናገር እሺ ነው ምን አድርግ የሷን መኪና እኮ ነው ምን ማድረግ አለብኝ እኔ ስራዬን ማጣት አለብኝ እንዴ ወይ ራሴ መኪና እኮ ምንድነው አንተ ነገር በቃ ተረጋጋ አንተ ጋርል እንደ ከፈራል በምንድነው የጠፋው ምንድነው በእናትህ ጠብቅ እዚህ ጀኮ ነው ነቀረበረ ይዞ እሺ ቆይ ምንድነው ሰማል እንገር ትናንት ከመናምን አትበል በእናትህ አንተ የት ሄደህ ነው አይበቃ አንዳይስ አሁን ግዶን ግዶን ወጣ አንተ አሁን ለምሳ ወጣው አንተ ግዶን ታስለ አሁን አይደል ለምሳ ወጣው እኔ እሺ ቆይ በቃ ተረጋጋ እኔ ፈልገዋለሁ እቃውን ላገኘው እችላለሁ እሺ ምን አድርግ ነው የምትለው ቆይ ደባ እሺ ቆይ ተረጋጋ ብር ነው ምንድነው የጠፋው እሺ እና ሰርቶ የገባው እኔ ምን አድርግ ነው የምትለው መኪና ቆሞ ሰው የሆነ እስካሁን ለክ አንተ ቢያንስ አስብልኝ እንጂ እኔ እንጀራ እንዳቀነ ነው እንትን እያልኩ አይደለም እኔ ምን አድርግ ነው የምትለው አንተ ያያር ለወጣሁት ነው በቃ ጊዜ መስጠት ምችለው ቆይ ራሴ ነገር አይደለም በቃ ቆይ ተረጋጋ አይደለም እቃው ምሽ አሁን ነው የጠፋው አሁን የተወሰደ እቃ ነው እቃው አይደለም አሁን ነው ወይስ ነው ማታ ይጥፋን ይታይታ እኔ እኮ ትናንትና ያ ልንገር መኪናው ተፈቶ ትበቃለህ አይደል አለ ሁሉም አለ እሱ ለሱ አንተ ልጆችን ጠይቃ ዛሬ አይደለም እኮ አቢ ምን ሆነ አንተ ማትረጋጋው አሁን አይደለም እቃው የጠፋው በቃ የሆነ አጋጣሚ በምን ሰዓት ይጥፋ አላውቅም ሰው ሉዚ ምን የሚያውቀው ነገር የለም እናንተ የላችሁ ነበርን እኮ ትናንት ነው ወይን ጠብቅ ብያቸው ነው ትናንትም ነግሬው ነበር ውስጥ አትጥፋ ብዬው ነበር የገገማ ይሆን ልጅ በእናትህ እሺ አሁን እሺ ወደ መፍትሄው እንምጣ እናትህ በእናትህ ጫጫው አንተ ደግሞ እንደዛ አድርገህ ነው የምረጋጋው አንተ ነገር ተረጋጋሽ እኔ ተቀጣሪሽ በር እኮ ነው ወይ እኔ ባለቤት እንዴት አንተ አሁን ትናንትና ማታ ኃላፊነት እንዴት አይሰማም አንተ አንድ ዕቃ ስትቀበል እኮ ኃላፊነት መሰማት አለ አንድ ነገር ጠፍቶብኝ አንድ ነገር አይደለም እኔ እኮ አንተ ጋር አምኜ ነው የመጣሁት እሺ አይደለም አምኜ እስከመጣሁ እኮ ኃላፊነት መኖር አለብህ ለአንድ ነገር ለምን 10 ብር ዕቃ አይሆንም እኔ እኮ አስቀምጬ ትናንትና መገጠም ይችል ነበር ተቀመጠ አምኜ እናት ወና ማለት ያ ተስማሙና አዎ አይ የነበረን መንገድ ምን ከየትም አውጣው አላገለም አዎ አቢ ምን መሰለህ ምን ላስቀኝና እኔ ምን እንዳደረግ ነው የምትፈልገው አዎ አይ ጊዜ ሲደረም እየቀረድኩ አይደለም እኮ አይደለም አሁን ተቀጣሪው እኮ ነው እኔን እኮ ና ውረድ ብሎ ነው የሚያስወርደኝ አዎ አንተም እኮ ልክ ነህ ትናንትና ከሱ ጋር ከባለቤቱ ጋር ይሄን አምጥተን ያስቀመጥ ነው አስገጥም ያለኝ ለአንተ አድራስ ተጨርኩ ነው ምን ማለት ነው በምን ቃል አዎ እኮ ትናንት እንደመጣ እኮ ተቀምጦ ነበር እሱን ጠብቀው ያለው ሱልባን ስማ እንደዚህ ነው እርግጠኛው አሁን ነው ሰማው ሲጀመር አላውቅም ስማ ጊዶ ነው ሳስናለ ነው ጊዶ ነው አሁንም አንተ በእናትህ ጋምሽ በቃ ሂድ ሂድ በቃ ሂድ በቃ አይደለም እኮ እኔ አሁን እኮ እኔ አንተንም እኮ እንደዚህ አድርግ አይደለም እኔ ወደደም ከየትም ማምጣው ይቃው እኔ አሁን ስራ ነው ፈልጎ እኔ ስራ ሊሄድ ነው ያለው ይሄን ነገር ለባለቤት ፈየው አንተ ተስታታ እኮ ነው ተጭኖ ትላንትና ከአዲስ አበባ መጣው እኮ ምን ማድረግ አለ አንተ እንደ 3 ከ110 ነው 120 ሺህ ብር ተሰርቶ የመጣው አይ
በቃ ተረጋጋና ተረጋጋው ነገርኛ አውርተን ተስታታ እስካቶላ ትላንትና ተጭኖ የመጣው ነው። እኔ እኮ ትላንትና እንዲቀየር እስካቶላ ያሲገጠም ይያል ሁለቱንም አስቀምጦ ነው በመኪና ትላንትና ነው የመጣው ባይሱ አሁን እኔ ወይ ከዚያም አሁን ያ እንደዚህ ነበር አሁን እሱ ከየትም ነው ያመጣሽ እኔ ምን ስልከራ መሰለኝ አንደኛን እኛ ጓደኞቹ ያራኩ አይደለም መጀመሪያ ላስፈልግ እኔ እፈልጋለሁ እኔ አስፈልጋለሁ ከዛ በኋላ ከተገኘ እኔ እሺ ለምን ባልሻቢያውን እኔን ምን አርክ ነው የምትለው? ቆይ አንተ እሺ ትላንትና መጣ አሁን ዛሬ ተገባ ካለጣበት ነገርና ካሳሰረኝ በቃ ታሰራለህ። ምንድነው አይ በእናትህ አይደለም አይ እስር ምን አመጣ አይደለም ቆይ እስር ጋር ደውል ቆይ አንተ ከየት ነው የምታመጣው? መታሰሩ ምናምን ከየት አመጣው? ቆይ እኛ እንስማማ ተረጋጋ እንጂ ቢያንስ ተዋወቁ የለ ከዚህ በፊት ብዙ ጊዜ ሰርተህ አይደለም ስማ ምን መሰለህ አይደለም ብዙ ጊዜ መስራት እኮ አንተ አንድ ነገር ልንገርህ እኔም እኮ ተቀጣሪ ሰው ነኝ አይደል ለባለቤት ማሳወቅ አለብኝ አውቆ ግን አሁን እሱ አያ ታሳውቃለህ ምን እዚህ ጋር እኔ ቆይ ያለ እንግዲህ ሀምጣ እንደዚህ አድርግ ማለት አልችልም። መወሰን ያለበት የራሱ ንብረት እኮ ባለቤት እኔ ተቀጣሪው አንተ ጥፋተኛ አይደለም ያውቃለሁ እኮ ግን ተረዳኝና ቢያንስ እኔ ተቀጣሪ ነኝ አይደል? እኔ እንጀራዬን ማጣት አልፈልግም። መንገር አለ እሺ ጊዜ ስጡኝ ቀን አንተ እኮ ጊዜ የምትሰጥ ነገር አይደለም። እኔ ባለቤት ማሳወቅ ደስ አዎ አይደለም በእናትህ አይደለም አሁን አንተ ጊዜ ስጠው በቃ ስል ላስፈልግ ያለ ነው አይደለ? ዝም ብሎ ይጠያይቅና ከዛ በኋላ ይጠይቅና ያለው አሁን ትላንት ስለጠፋ ዛሬ ካልተገኘ በቃ ምንም ማድረግ አልችልም። በቃ ቢያንስ ወይ ቁብ ጋር ምናምን አንተ መንገሩን ነገር ካልነገርክ ቆይ ነው ለባለቤት ማሳወቅ እንደዚህ ተብሎ ማሳወቅ ግዴታ ነው። አዎ እንደዚህ ማድረግ አይቻልም። በዱባይ የሚሰሱ የለም ከታ አመጣለህ። እሺ አይደለም በቃ ብናስፈልግ አይሻልም? አሁን ይሄን ሁሉ ብር ማን ይሰጣል? አንተ ነገር ከዚህ በፊት እሺ እዚህ ከጥፍቶ ያውቃል እንዴ? መርፌ ጠፍቶ አያውቅም። መርፌ ማለት ነው እግዚአብሔር እሺ አጋጣሚ ነው እቃው የጠፋው የት እንደገባ ግራ ነው ገባኝ ማለት ምን ነገር ነው። ሻኔ ቆይ አቢ ቆይ ስልክ ምናምን አትደውል አንተ በእናትህ ቆይ አንተ አይ እኔ አንድ ነገር አትደውል አትበል። እኔም ማሳወቅ አለብኝ ባለቤት እሱ ማሳወቅ አለብኝ ግን እኔ እዚህ ጋር ኃላፊነት መውሰድ አልችልም። አንድ ነገር እኔ ማቆ ታሪክ የለም ባለቤትን ማሳወቅ ግዴታ ነው እኔ ያለብኝ እኔ ራሴ ስራ እኔ ስራ ድርሻ ነው ምንም ነገር ልክ ነው እኮ ግን ስራም ባቀርብ ምንድን ነው ሰውዬው አግሬሲቭ የሆነ ሰው ነው ማለት በጣም እንትን ነው ያሳስረው ይችላል እኮ አቢ ተረጋጋ። እኔ እኮ አሁን እዚህ ጋር ግን አቢ አይደለም የተወሰነ ደቂቃ ቢያንስ እስከ 6 ሰዓት እስከ 7 ሰዓት ባለው ልጠብቅ ይችላል። ዛሬ እሽከላም ባንድ አንተ ምን አድርግ ነው የምትለው? አታሳውቅ ነው የምትለው? አይደለም እኔ ተባባሪ ልሁን ለጠፋው ነገር እንደዛ ሳይሆን እሱ እዚህ አካባቢ ማለት እቃውን ያስፈልግና ካልሆነ ደግሞ እኛ ቢያንስ ባለቤቱ ጋር አውራ። እሱን እኮ ከነገር ማውራት አይችልም። ከነገር እንዴት ብዬ አንተ አምስት ቀን አራቀን አዲስ አበባ ከሌላ ገራጅ ተውሰን መስጠት የምንችለው ነገር አይደለም። ቆይ ሞተር እቃ እኮ አይደለም ሞተር እቃ ማሽኮን ምንድነው ተሻሻለ? አዲስ እንግዛ አዲስ መግዛት አንችልም እኛ ገጠም እቃ ነው ሞተር ላይ የሚገጠም አሁን በዚህ ሰዓት እኔ ምንም ብር የለኝም ለራሴ ምናምን በጣም ብዙ ችግር ውስጥ ያለ አይደለም። እኔ አሁንም በሆነም እኮ ሰው መክፈል አልችልም። እኔ አሁን በቃ እኔ ደባ አንድ ነገር አይደለም አቢ አሁን እሺ አሁን አዲሱን አምጣ ብትለው እንኳን አሁን 110 ሺህ ብር 120 ሺህ ብር ይመጣል። የኔ እኮ አይደለም መኪናው አዎ ያንተ አይደለም ማለት የምችለው አንድ ባለቤት ይቃውን ይሄ ግን ይገጠም ብሎ ካስመጣ ካወጣ በኋላ 5 ቀን መኪናውን ገራጅ ማቆሙ በእናትህ አዎ ልክ ነህ። ግን አንተ ጓደኛ አለ አይደል? ጓደኛክ ነው አይደል? ቢያንስ ለተወቃችሁ ስትል ታገሱ። አንተም ደግሞ ማንም ሰው አንድ ነገር ልንገርህ እንጀራ አይበልጥብኝም። እንጀራ ነው የሚያኖረኝ። ያን ደግሞ ለባለቤት ማሳወቅ ግዴታ ነው። የኔ አይደለም እኮ ልክ ነህ፣ ማሳወቅ አለብህ። ግን ከሳምንት በኋላ ታክሲ አሳውቀው። ሳምንት ሙሉ መኪና ገራጅ እንደዚህ እስከዛ አይ በቃ ቆሟል አትለው። በእናትህ ባለቤት በቃ ባለቤት ቢሰማም አይደለም ታሳውቀው እኮ ይታሰራል። ከወር በላይ መቆም አይቀርም። ካልሆነ ለአንተኛ የሳምንቱን ገቢ የሸፈነን ይቆይና እኔ አንድ ባለቤቱ አንድ ቀን ውጪ ቢያድር መኪናው የት አድሬ አልወጣኝም ከገራጅ ብሎ መምጣቱ አይቀርም። አሁን ይመጣል። አንተ በዛን ሰዓት ተባባሪው እኛ እኔም እንጀራዬን ልንዳጣ ነው እንደምትፈልገው እንደ ነው አይደለም። እኛ እኮ እንጀራ ነጣ እያልን አይደለም። መክፈል አለመክፈል እኔን አይመለከተኝም እኮ። አንተ ለምን አትረጋጋም? በቃ እኔ እኮ ያለውን ነገር ለባለቤት አሳውቅ። እኔ በዚህ ተባባሪ የምታገኝ ከሆነ ግጠም በቃ እኔ አለቀ ነገር ታገኛለህ። ምን ተራ ነገር ነው እንዴ? አሁን እንዴ አግኝተህ የምናመጣው ነገር ነው እንዴ? አቢ በቃ ለኔ አንተ ለባለቤቱም ነግረህ ምንም አድርገህ ጊዜ ስጡኝና አሁንም እስካሁን አንተ ቢያንስ አሳምነው ብዬ አስባለሁ። እሺ ነው ከጠዋት እስከዚህ ዝም ያልኩት በጓደኝነታችን ነው። ከዚህ በኋላ ላለው ባለቤት ያለው ነገር ማሳወቅ አይደለም። ቆይ ምን መሰለህ
ያ አሁንም ያ ለባለቤት ታሳውቀው ቆይ በእናትህ ለባለቤት ጀመረኛ ሰማ አይ ቆይ አይደለም ታስሮም ሆነ ምንም ከባለቤት ጋር ማሳወቅ ግዴታ እኔ ተባባሪ ሊባል አልችልም እሱ ቢታሰርም እኮ መኪናው መቆሙ አይቀርም እኮ መኪናው መቆሙ አይቀርም እኮ አንተ ብትነግር ዳታ ነው የምትፈልገው እንደ በቃ በህግ የራሱን ወሰን ያለበት ውሳኔ ስራዬን እንድታጣ አልፈልግም እና ምን ማለት ነው ቢያንስ ተረዳኝና ማለት ነው እኔ አውቄ ያደረኩት ነገር አይደለም አይደል እሺ በላ አንተ መናገር አይደለም እናንተ ምን ነው የምትሉት እሺ ምንድነው ማድረግ የምችለው ነገር ሰዎች ወይ የሆነ ነገር ከመኪናም እንኳን እኮ ገጥማ የምትወጣው ነገር አይደለም መኪና ሞተር ተፈቶ እያለ ምን አድርግ ነው የምትሉት 5 ቀን 6 ቀን እንደዚህ ነው እኔ ህግ ማወቅ አለበት ባለቤቱም ይምጣ እናንተ ነው ጊዜ በማሪነት አሁን ከየት ላምጣ አሁን ከየት አመጣለሁ እኔ ከየትም ያንተ ሰራተኛ ናቸው አይደል ልጆች አሉት አንተ ሰራተኛ ዘበጥ ተበቃል አይደል ያለውን ነገር በሱ ቦታ ሁሉ ተከተለው ነገር ነው አሁን እነሱ ባገና እኮ ነው አንተ መኖር አልችልም እኮ አሁን እኮ ያለ ህግ አካልን ብታሳውቅ እኮ መኪናው መቆም እኮ አይቀርም መኪና ባለቤት አውቆ ይቁም ህግ አውቆ ይቁም እኔ ራሴ ግን መወሰን አይደለም እኛ የሚቆምበትን ሳምንታዊውን እኛ እየከፈል የቆመበትን የሰጠን አንተ በነ ቦታ ብታስም ለባለቤቱ የት ቆመ ነው አይደለም እኔ መኪናው የሚቆመው መኪናው የት ቆመ ነው የምትለው ምን ሆነ እሺ ምን ሆነ ቆመ ነው የምትለው አሁን ባቢያ የሚያስጠላው አሁን እሺ ህግ መጣ ነበር እሷን ይታሰራል አይደለም ምንድነው የምትጠቀመው ወይ ተበላሽ ያለውን ዕቃ እኮ የነገረው እሷ አይደል ተሰርቶ መጣ አስመጣ አይደል ባለቤቱ አመጣ እኮ ባለቤቱ ካመጣ መቅጠም ያለበት ግዴታ እሱ ነው ከዚህ በኋላ ላለው ቀን ሌባ ምናምን እኮ ያጋጥማል እኮ መሰረቅ ምን የመጀመሪያ ጊዜ ከዚህ በኋላ ላለው ቀን ኃላፊነቱን ይውሰድ እኔ ህግ ማውቆ ባለቤት ማወቅ አለበት እኔ እንደ ጓደኝነት እኮ ዝም አልኩ ለምሳሌ ለምሳሌ በቃ የሆነ ነገር አንተም ተረድተኝ አንተ ተረድተኝ እንትን በል አይደለም እኔ ምንም እዚህ ጋር ደብ ጓደኝነት እያልኩ ነው ደብ ተረጋጋ ቆይ ይቅርታ እኔ ህግ እሺ አንተ ተረዳኝና ማለት ነው ለምን ደብ እኔ ጓደኛዬ ነኝ ምንም እናንተ እኔ ፈልግልህ ያለው በቃ እስከ አይደለም እናንተን የሚያቀያየመን ነገር የለም እኮ ትንሽ ቀን ብቻ ታገሰው በቃ እኔ እናንተን የሚያቀያየመን ነገር የለም እኔ አንተ ጋር ብዙ ነገሮችን ማሰርሻል አሁን ይሄን ነገር ማስተካከል አቢ በመዳሪያለም አንድ ልጅ አንተ ወንድ ልጅ አይደለ እንደ እንደው ማትረዳኝ እኔ እናንተ ደብ እኮ እኔ ምን ላድርግሽ ማድረግ የምችለው የኔ ነገር እኮ ቢያንስ አስረዳው ሰው ይሆን በቃ ጊዜ እንዲሰጠኝ ንገረው ምን ቢዬ እንደዚህ ሆናል እንዴት ነው የምለው እሺ እናት ወንድ ልጅ አይደለም ካልሆነ ደግሞ እኮ አንተ በነ ቦታ አይደለም አንተ በነ ቦታ ሆነ ስትወስን መወሰን የምችለው ነገር እኔ አልችልም ቢያንስ ባለቤትና ህግ ማወቅ አለበት እንዴት ነው መሸፈን በቃ መኪናው እኮ ከገራጅ እንዳልወጣ መንገድ ትችላለህ ለማስረዳት ሞክር ግን ተረጋጋ ቆይ ለባለኝነት ብለህ ምንም መስዋዕት ልትከፍል ትችላለህ እዚህ ጋር ቆይ ማወቅ አለበት ትንሽ ነገር አይደለም መኪናው የሆነ ነገር ገጥመህ ዛሬ እየሰራ መቀየር የምችለው ነገር አይደለም የምትፈልገው ነገር አይደለም ሞተር ነው ምን ማድረግ ነው ልክ ነው እኮ ግን መኪናው እዚሁ ቆሞ አልተስተካከለም አላለቀም እያልኩ እኮ ማቆም ትችላለህ ለባለቤት መንገድ ትችላለህ ለምን ይሰማል ይኸው እዚህ ያለ ነው እኛ አይደለን ይኸው እኮ ባለቤቱ ሰሪው እሱ ነው ታስሮ ባለቤት ማውቀት ታስሮ እዛ መወሰን እስር ድረስ ምን አመጣው አሁን እኔ ልንገርህ እስካሁን ስማ እቃውን እኮ ሰማኝ እቃውን ሰጣለሁ እያለ ነው አይደለ ላስፈልግ እያለ ነው አይደል ትንሽ ፈልግ ነው በእናንተ አው እኮ ዛሬ አይደለም አሁን ተፈልጎ ከየት አሁን ይገኛል አሁን ይመጣል አዲስ እንኳን ግዛ ብትለው ገና ብር ተሰብስቦ ጓደኛ ቤተሰብ ዘመድ ስንት ነገር ተጠይቆ ነው አይደል እኔ አንድ ነገር እናንተ ለምን አጣጣሙ እያዳመጥን እኮ ነው አንተ አልረዳ አይደለም እዚህ ጋር እንደው እኔ እኮ እያልኩ አለሁት ጓደኝነት ሌላ ስራ ሌላ ምንም ነገር ሊሆን ይችላል አንድ ነገር አላልኩም እኮ እዚህ ጋር መኪናው ላይ እኔ እንዳጠፋ እቃውን እንዳጠፋ አምናለሁ አመነ እኮ በቃ አጥቷል አይደል ለባለቤቱ አንተ እቃው አዲስ አበባ ተጭኖ ተፈልጎ አይደለም እናንተ እስካሁንም ለኔ ልትረዱኝ አልቻላችሁም አንተ አንተ ልክ ነህ አንተ ልክ ነህ በራስህ በኩል እኔ ውሸት ልክ አይደለም እያልኩ እኔ ቢያንስ ለባለቤት ሳላውቅ እኔ በራሴ መብት የሰው መኪና ላይ ኃላፊነት መሰጠው ምን አይደለም እኛ ምንልህን ተረዳና አንተ ባለቤት የሚያውቀው ገራጅ እንደቆመ ነው አይደል መኪናው በቃ የሚሰራው አላለቀም ተስተካክሎ አላለቀም አላበቃም በለውና የቆመበትን እኛ እናንተ ምን አይነት ማስተባበያ ነው የምታወሩት እሺ ምን እናርግ ከዚህ የተሻለ መፍትሄ አለ አንተ ከአዲስ አበባ ይታሰር እቃውን አሁን ነው ይውለድ ከሚል ነገሮች ከሚዋከቡ በቃ ሳምንት ይቁምና ትንሽ ጊዜ ሰጠን የቆመበትን እኛ የቀን ገቢውን ላንተ እየሰጠን
አላለቀም እቃው አልተሰርቶ አላበቃም እያለ አላበቃም አልተጫነም። ከዛ አቢ በእናትህ በቃ ከቻልክ ተረጋጋ። እኔ እንዳልኩህ ከዚህ ከኔ የተሻለ ከኔ አይደለም እናንተ መረዳት አይደለም። በእናትህ ልቀቀኝ። በእናትህ ወንድ ልጅ አይደለም ተረዳው። ቢያንስ ለጓደኝነታችሁ ስትፈቀድ አይደለም መንገድ እኔ አሁን ልክ ነህ እኮ ከእንጀራ ካይበልጥም እኮ ምን ለባለቤት ማሳወቅ ግዴታ አለብኝ። ፖሊስ እና እሺ አይደለም አቢ ስማ አቢ በእናትህ አብ ኧረ አቢ በመድኃኒዓለም ስማ አንተ የሆነ ነገር እንትን በል በቃ ደብ አንተ አታልቅስ ባኪ በቃ እኛ እናመጣዋለን። እኔ ነው ማመጣው ነው ሁሉ በቃ እኛ እንፈልጋለን ባክህ። ስማ አንተ ሲጀምር ከየት እንፈልጋለን? አጋጣሚ ነው በቃ የጠፋው። እቃውን እናስፈልጋለን ችግር የለውም። በቃ አይ ምንድነው የሚያስለቅስ? ስማ አይ በቃ የማይክሮ ብድር አመሻሽቶ 100,000 ብር መውሰድ አይደል እንዴ? ምንድነው? አይ ምንም ያስለቅስም። በቃ ቀልድ ነው እንዴ? እኔ ያላነሰው ደንብ ለምን አወጣለሁ? ይሄን ሁሉ ብር ጌታ አመጣለሁ። በቃ አንተ ተረጋጋበና በቃ ምን ችግር አለው? በቃ እሱ እዛ ፖሊስ ጣቢያ ቆይቶ እኛ እዛ ከማይክሮም ቢሆን ወስደን አንሰጥም እንደኛ 100,000 ብር ስንት ነው አንተ አሁን ተብሎ አሁን ማይክሮ ምናምን ብንፈልግ ራሱ ስንት ቀን ይፈጃል? ወር አልክ ሳምንት አይታገስንም እንዴ? እሱ አንድ ቀን አይታገስም በቃ አንተ እዛ ፖሊስ ጣቢያ ያለ እኔና ይታናስጨርስም እንዴ? አንተ ምንድነው የሚያስለቅስ? በቃ ታሰራለህ። በቃ መታሰር ነው። ፖሊስ ያምጣ። በቃ በቃ ይሉ በቃ ችግር የለውም። በቃ ተነስ አንተ አታልቅስ። በቃ አጥፋ አንተም በቃ እሱ